የካቲት 14 ሃይማኖታቸው ለቀና ምዕመናን ሁሉ መንበራቸው የሆነ የአንጾኪያ ሊቀ ጳጳስ አቡነ ሳዊሮስ ዕረፍታቸው ነው። እርሳቸውም በትምህርታቸውና በተአምራታቸው ቤተክርስቲያንን እንደ ፋና አብርተውላት በዓለም መድረክም አንድ ያደረጓት አባት ናቸው። እንዲሁም አፎን በሚባለው ሀገር የሚኖረውን መቃርስ የሚባለውን ሰው የሞተ ልጁን በጸሎታቸው ከሞት ያስነሱለት አባ ያዕቆብ ዕረፍታቸው ነው። ልጁ ከሞት የዳነለት መቃርስም ለምጽዋት ብሎ ግማሽ ንብረቱን ቢሰጣቸው ለምዕመናን ማረፊያ መጠጊያ የምትሆን ቤተክርስቲያንን ሰርተውባታል። ይህም አባት ያዕቆብ ለአባቶች ሊቃነ ጳጳሳት 50ኛ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ በማድረግ ጀምሩት። ለሌሎች እንዲዳረስ ደግሞ ሼር አድርጉት። አሁን ወደ አቡነ ሳዊሮስ ታሪክ እናልፋለን። የአቡነ ሳዊሮስ ትውልዳቸው ከሮሚ ሀገር ሲሆን አባታቸው ሳዊሮስ የሚባሉ ኤጲስቆጶስ ናቸው። አባታቸው ሳዊሮስ ስለ ንስጥሮስ የከፋ ክደት በኤፌሶን ከተማ ጉባኤ በተደረገ ጊዜ ከ200 እጅግ ከከበሩ ሊቃውንት ቅዱሳን አባቶች ጋር ተሰብስበው ሃይማኖትን አቀንተዋል። ንስጥሮስንም በቃላቸው ትምህርትና የተለያዩ ታምራትን እያሳዩ አስተምረው ሊያሳምሩት የሚሞክሩ ሰይጣን በልቡ ስላደረ ከክደቱ ሊመለስ አልቻለም ነበርና ቤተክርስቲያንን እንዳይወክ ምዕመናንን በክደት መርዞ እንዳይበክል ብለው ቅዱሳኑ በህብረት አውግዞ ለዩት። ታላቁ አቡነ ሳዊሮስም ለጉባኤው በኤፌሶን ከተማ እንደመጡ ከአንተ የሚወለደው ልጅ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ ልጅ የቀናች ሃይማኖትን ያጸናታል የሚል ታላቅ ራእይን ተመለከቱ። ይህን ታላቁ አቡነ ሳዊሮስ ባረፉ ጊዜ ልጃቸውን ሳዊሮስ ብለው ጠሩት። እርሱም ከቤተክርስቲያን ውጪ የሆኑትን የጥበብና የፍልስፍና ትምህርቶችን በሙሉ ጠንቅቆ ተማረ። በአንዲት ዕለትም ከመምህሩ ዘንድ ወጥቶ በመንገድ ሲጓዝ በዋሻ ውስጥ የሚኖርና ራሱን እስረኛ ያደረገ አንድ ታላቅ ጻድቅ ሰው አገኘ። ያን ጻድቅ ሰው ሳዊሮስን የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ወይ መምጣት መልካም ነው አሉ። ያም ጻድቅ ሰው ሳዊሮስን ከነጭራሹ ሳያውቀው በስሙ ስለጠራውና የሚደረግለት ከመሆኑ አስቀድሞ ትንቢት በመናገሩ በጣም ተደነቀ። ከዚያም በኋላ ሳዊሮስ የትሩፋት ስራዎችን መስራት ጀመረ። ወደ አቡነ ሮማኖስ ገዳም ገብቶ መነኮሰና በጾም በጸሎት በእጅጉ ይተጋ ጀመር። በገዳሙም ጽኑ በሆኑ በመንፈሳዊ ተጋድሎ እየበረታ ሲሄድ ዜናው በሁሉ ዘንድ መሰማት ጀመረ። የአንጾኪያ ሊቀ ጳጳሳት በሞት ባረፉም ጊዜ የከበሩ ሊቃውንት ኤጲስቆጶሳት በአንድ ሐሳብ ሆነው ፈቃድ እግዚአብሔርን ጠይቀው አቡነ ሳዊሮስን የአንጾኪያ ሊቀ ጳጳሳት አድርገው ይሾሙት ዘንድ ወደዱ። በፈቃድ እግዚአብሔር ያለ ፈቃዱ በግድ ወስደው ሊቀ ጵጵስና ሾሙት። በአቡነ ሳዊሮስ በሹመታቸው ዘመን እስከ ዓለም ዳርቻ ያለች ቤተክርስቲያን ብርሃን ሆነላት። የመለኮትን ነገር የሚናገሩት ድርሰቶቻቸው እጅግ ድንቅ ናቸው። በየሀገሩ ወደሚገኙ መናፍቃን ከሃዲያን ትምህርታቸው በሚደርስ ጊዜ ሁለት አፍ እንዳለው ስለታም ሰይፍ ስራቸውን ይበጥሳልና። የአቡነ ሳዊሮስን ትምህርታቸውን የሰማ መናፍቅ በውስጡ ያደረበት የጥርጥር መንፈስ መዳረሻ ያጣል። አቡነ ሳዊሮስ በትምህርታቸውና በታምራታቸው ቤተክርስቲያንን እንደ ፋና አብርተውላት በዓለም መድረክ አንድ አድርገዋታል። አቡነ ሳዊሮስ በቀና ተጋድሏቸው ቤተክርስቲያን እና ምዕመናንን ከመናፍቃን ተኩላዎች በመጠበቅ ሲተዉ ከጥቂት ጊዜ በኋላ ደጉ አማኙ ንጉስ ሞቶ በእርሱ ፈንታ ስሙ ዮስጢያኖስ የሚባል መናፍቅ ነገሰ። ይህም ከሃዲ ንጉስ ዮስጢያኖስ በወሾቹ ጉባኤ የተወሰነውን የኬልቄዶንን ሃይማኖት የሚያምን መናፍቅ ከሃዲ ነው። ንግስቲቱ ሚስቱ ቴዎድራ ግን ሃይማኖቱ የቀና ምግባሩ ያማረ ነው። አቡነ ሳዊሮስንም በጣም ተወዳቸውና ታከብራቸውም ነበረ። ይህም ከሃዲ ንጉስ አቡነ ሳዊሮስን ወደ ረከሰች ሃይማኖቱ ያስገባቸው ዘንድ ግድ አላቸው። በብዙ ማስፈራራት ቁጣ ሊያስገድዳቸው ቢሞክርም አቡነ ሳዊሮስ ግን ቁጣንና ማስፈራራትን አልፈሩም ነበር። ንጉሱ ማስገድዶ ወደ ረከሰች ሃይማኖቱ ሊያስገባቸው እንዳልቻለ ባየ ጊዜ አቡነ ሳዊሮስን በስውር ሊገድላቸው ፈለገ። ንግስቲቱም ከሃዲው ንጉስ ባሏ አቡነ ሳዊሮስን በስውር ሊገድላቸው እንደሆነ ስትሰማ አቡነ ሳዊሮስን ከአንጾኪያ ሀገር ወጥተው በመሄድ ራሳቸውን እንዲያድኑ ነገረቻቸው። አቡነ ሳዊሮስ ግን መሸሽ አልፈልጉምና ክብር ይግባውና ስለ ጌታዬ ኢየሱስ ክርስቶስ ለመሞት የተዘጋጀው ነኝ ብለው ለንግስቲቱ መለሱላት። ነገር ግን ብዙ ምዕመናንና ንግስቲቱ አጥብቆ ስለለመኗቸው ጻድቁ ወጥተው ወደ ግብጽ ሀገር ተሰደዱ። ከምዕመናንም አብረዋቸው የተሰደዱ አሉ። ከሃዲ ንጉስ አቡነ ሳዊሮስን በስውር ሊገድላቸው አስበው ይዞ እንዲያመጧቸው ወታደሮቹን ላካቸው። ነገር ግን አላገኟቸውም። አቡነ ሳዊሮስን ጌታችን ስለሰወራቸው የንጉሱ ጭፍሮች ሊያገኟቸው አልቻሉ። እሳቸው በጭፍሮቹ አጠገብ እየተጓዙ ጭፍሮቹ ግን አያዩአቸውም ነበረ። ጭፍሮቹን በፍለጋ ሲጓዙ ከአቡነ ሳዊሮስ ጋር አንድ ቦታ የሚያድሩበት ጊዜም አለ። ነገር ግን ፈጽሞ አላዩአቸውም። እግዚአብሔር አቡነ ሳዊሮስን ለምዕመናን ጥቅም ሲል አሁን እንዲሞቱ አልፈቀደም ነበርና ጭፍሮቹ ፈልገው ባጧቸው ጊዜ ወደ ንጉሳቸው ተመልሰው ሄዱ። አቡነ ሳዊሮስም ግብጽ ሀገር ከደረሱ በኋላ ከአንደኛው ወደ አንደኛው ገዳም እንደ ተራ መነኩሴ መስሎ በስውር የሚዘዋወሩ ሆኑ። በየሄዱበት በትምህርታቸውና በታምራታቸው ምዕመናንን የሚያጠነክሩም ሆኑ። እግዚአብሔርም በእጆቻቸው ድንቅ ድንቅ የሆኑ ብዙ ታምራትን አደረገ። በአንዲት ዕለትም አባታችን ወደ አስቄጥስ ገዳም በደረሱ ጊዜ በመጻተኛ መነኩሴ አምሳል ወደ አቡነ መቃርስ ቤተክርስቲያን ገቡ። በዚያንም ቄሱ ዕጣንንና ቁርባንን ሊያሳርድ ጀመረና እንደ ስርዓቱም እየዞረ አጠነ። ሐዋርያት የጻፏቸውን ቅዱሳት መጻሕፍትና መልእክቶቻቸውን የከበረ ወንጌልንም ካነበቡ በኋላ
ቄሱ እጆቹን ታጥቦ ማይፈዱን በገለጠ ጊዜ በጻሕሉ ውስጥ የቁርባኑን ህብስት አላገኘውም። ደንግጦ መሪር ልቅሶን አለቀሰ። ከዚያም ወደ ህዝቡ ተመልሶ ወንድሞቼ እነሆ የቁርባኑ ህብስት ተሰውሮ በጻሕሉ ውስጥ አላገኘሁትምና ይሄ የሆነው በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅኩም አላቸው። ያን ጊዜም የእግዚአብሔር መልአክ ለቄሱ ተገልጦ ይሄ የሆነው በአንተ ኃጢአት ወይም በህዝቡ ኃጢአት አይደለም፣ ነገር ግን ሊቀ ጳጳሳት አባ ሳዊሮስ እያለ አንተ መስዋዕትን ለማሳረግ በመድፈር ነው አለው። ቄሱም በጣም ደንግጦ መልአኩን ጌታዬ ሆይ ሊቀ ጳጳሳት መኖሩን አላወቅኩም አለው። መልአኩም ተራ መነኩሴ ልብስ ለብሰው ወደ ቆሙት ወደ አባ ሳዊሮስ አመለከተው። ቄሱም ወደ አቡነ ሳዊሮስ ሄዶ ከእግራቸው በታች ሰገደና ቡራኬን ተቀበለ። አባታችንም የጀመረውን ቅዳሴ እንዲፈጽም ቄሱን አዘዙት። እርሳቸውንም በታላቅ ክብር ወደ ቤተ መቅደሱ አስገቧቸው። ከዚያም በኋላ ቄሱ ወደ መሰዊያው በወጣ ጊዜ ተሰውሮበት የነበረው የቁርባኑ ህብስት በጻሕሉ ውስጥ ተመልቶ አገኘው። ከዚያም ካህናቱና ህዝቡ ሁሉ ምስጉን የሆነ ልዑል እግዚአብሔርን አመሰገኑት። የቁርባኑም ሥርዓት ከተፈጸመ በኋላ ካህናቱ ህዝቡ ከአቡነ ሳዊሮስ ቡራኬ ተቀበሉ። ከዚህም በኋላ ቅዱስ አባታችን አቡነ ሳዊሮስ ከአንደኛው ገዳም ወደ አንደኛው ገዳም አንድ ተራ መነኩሴ መስሎ በስውር የተዘዋወሩ በየሄዱበት ምዕመናንን እያጠነከሩ በእጆቻቸው ብዙ ታምራትን እያደረጉ ሲያገለግሉ ኖሩ። በመጨረሻም ስካ ወደሚባል ሀገር ሄደው ስሙ ዶራታዎስ ከሚባል ደግ ምዕመን ባለጠጋ ሰው ዘንድ ተቀምጠው ሳለ ጌታችን በእጆቻቸው ብዙ አስገራሚ ታምራትን አደረገ። በመጨረሻም በዚች ስካ በምትባል ሀገር የካቲት 14 ቀን እስካረፉ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም አስተማራቸው። ከዚያም በኋላ ታኅሳስ 10 ቀን ምዕመናን ቅዱስ ስጋቸውን ዝጋብ ወደምትባል ገዳም አፍልሰውታል። ጥቅምት 2 ቀን ደግሞ አባታችን ተሰደው ወደ ግብጽ ሀገር የመጡበት ዕለት ነው። ከእስክንድሪያ ውጪ ወደ ሆነች ደብረ ዝጋብ ገዳም ቅዱስ ስጋቸው በፈለሰ ወቅት እንዲህ ሆነ። ቅዱስ ሳዊሮስ በምትባል ሀገር አምላክን በሚወድ ደገኛ ክርስቲያን ባለጸጋ ስሙ ዱራቶስ በሚባል ሰው ዘንድ ባረፉ ጊዜ ከምዕመናን ሰዎች ጋር ወደ መርከብ አሳፍሮ ላከው። ወደ ደቡባዊ ባህረ ቀርጣስም በደረሱ ጊዜ መርከባቸው መንቀሳቀስ ፈጽሞ አልተቻላቸውም። ከዚያም በኋላ ደብረ ዝጋብ ደርሰው ያ ባለጸጋ ዱራቶስ በሰራለት ቦታ ውስጥ አኖሩት። በግብጽ ሀገርም ታላቅ ደስታ ሆነ። እግዚአብሔርም ድንቅ የሆኑ ታምራቶችን ከስጋቸው ገለጠ። ቅዱሱ በሕይወት ሳሉ የወለቀች አንዲት ጥርሳቸው አንዱ መነኮስ አግኝቶ በጨርቅ ጠቅልሎ በገዳሙ አስቀምጧት ነበርና እርሷ ለሕሙማን ሁሉ ፈውስ የምትሰጥም ሆነች። እነርሱ ወደ እስክንድርያ ያመጧትና በሕሙማን ላይ ሲያኖራት ሕሙማኑ ፈጥኖ ይድናሉ። እግዚአብሔር ቅዱስ ሳዊሮስም በሕይወታቸው ካሉበት ጊዜ ይልቅ በሞት ካረፉ በኋላ እጅግ ከፍ አድርጓቸዋል። የአቡነ ሳዊሮስ ረድኤት በረከታቸው በሁላችን ላይ ይደርብን፣ አሜን። እንዲሁም ደግሞ የእስክንድርያ ሊቀ ጳጳሳት የከበረ አባ ቄርሎስ እንዳረፈ እንመለከታለን። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፊዩም ከምትባል ሀገር ነው። በእርሷም ቅስና ተሾሞ ኖረ። ከዚህም በኋላ ከዚያ ለቆ ከምስር ከተማዎች ወደ ሆነች የኢትዮጵያ የጉድጓድ ውሃ ወዳለበት ወደ ቅዱስ ቪክቶር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዞ በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ በመጠበቅ በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሰራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ሁላችን ላይ ይደርብን፣ አሜን። እንዲሁም ወደ አባ ያዕቆብ ታሪክ እናልፋለን። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱዝ የተባለ የግብጽ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሃሮን ረሽድ ወንድም የሆነ ነው። በዚህ አባት ዘመን የአስቄጥስ ገዳማት ታድሶ መነኮሳቱ ወደ እርሳቸው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው፣ ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ፣ ስለ እርሱ ወደ እግዚአብሔር ትማልድ ዘንድ ማልድሃለሁ አለው። አባ ያዕቆብም እንደ እምነትህ ይሆንልህ፣ አትፍራ አለው። ሕፃኑን ከአባቱ ተቀብሎ ታቀፈውና በላዩ ጸለየ፣ በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀበለው። የሕፃኑ ነፍስም ተመልሳ ዓይኖቹን ገለጠ፣ ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣ የሞተ አይደለም ያንቀላፋው ነው እንጂ አለው። የሕፃኑም አባት ይህን ድንቅ ስራ ባየ ጊዜ እጅግ ፈራ። የገንዘቡን እኩሌታ ለመስዋዕት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተክርስቲያን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ጋር ጥቂት ቀኖችን ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። እንዲሁም በዚህ ቀን የቅዱሳን ዳሪዮስ፣ የጳውሎስ፣ የአኩደራኮስና የሊድና መታሰቢያቸው ነው። በረከታችሁ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ ዛሬም ዘወትርም ለዘላለም አሜን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።